እች ልጅ አሁን 9 ወር ሙሉ ደሞዝ አላገኘችም። ሴትዮ ትደበድባለች። እየደበደበቻት ከቤት ወደ ቤት ነው፣ ከአንድ ቤት ወደ አንድ ቤት እየቀያየረች ነው የምታሳያት የምታሰራት። እንግዲህ ከዚህ በላይ ምን በደል አለ? ኤጀንሲ ደውላ ደግሞ ስትደውላቸው ስልክ አያነሱም፣ መብት አይሰጧትም። እንደውም እኔ ያለው ሳውዲ ነው እና ደግሞ ሳይከፈለኝ 9 ወር ሆኗል እና በየቦታው ነው የሚያሰሩን እና 24 ሰዓት ነው የምሰራው እና ደግሞ በዛ ሰዓት እረፍት አላገኝም እና ደግሞ ለመተኛት እንኳን ጊዜ አይሰጡኝም። 24 ሰዓት እየሰራሁ ነው ያለው እና ኢትዮጵያ ቢሮውን ካንተ ውዬ ነበር እና ምንም መልስ አልሰጡኝም። እስከ ዛሬ ላይ እያለቀስኩ ነው ያለው። እባካችሁ ድረሱልኝ፣ እባካችሁ እኔ እየሞትኩ ነው ያለው። ብዙ ነገር ኢትዮጵያ ጅንጃ አውርቼ ነበረ። እንግዲህ ከዚህ ሁሉ እየመቱኝ ምን እያደረጉ ነው? እባካችሁ ድረሱልኝ፣ እባካችሁ ድረሱልኝ በእናታችሁ። እኔ ያለው በጣም ችግር ውስጥ ነው። በእናታችሁ የኢትዮጵያ ሕዝብ ወይም እርዱኝ እባካችሁ። እኔ ያለው ሳውዲ ነው እና ደግሞ ሳይከፈለኝ 9 ወር ሆኗል እና በየቦታው ነው የሚያሰሩን እና 24 ሰዓት ነው የምሰራው እና ደግሞ በዛ ሰዓት እረፍት አላገኝም እና ደግሞ ለመተኛት እንኳን ጊዜ አይሰጡኝም። 24 ሰዓት እየሰራሁ ነው ያለው እና ኢትዮጵያ ቢሮውን ካንተ ውዬ ነበር እና ምንም መልስ አልሰጡም። ምን አለች? ኢትዮጵያ ቢሮ ደውዬ ነበረ፣ ምንም መልስ አይሰጡም። በቃ እሺ እንደውላለን እናናግራታለን እያሉ እንግዲህ እቺ ልጅ 9 ወር ሙሉ ነው እንግዲህ ደሞዝ ያላገኘችው። አስባችሁታል? 9 ወር ሙሉ ሴትዮዋ እየወሰደች የተለያየ ቤት ታሰራታለች፣ የተለያየ ነገር በደል ታደርስባታለች። ግን ኤጀንሲው ደውላ አናገራቸው ምንም መፍትሄ አይሰጧት። ስለዚህ እቺ ልጅ ለምንድን ነው ኤጀንሲው ጋር የምትደውለው? ቀጥታ የምትደውልበት ስልክ ሀገራችን ላይ የሰራተኞች ማህበር ቢሮ አለ። እዛ ስልክ ይሰጣቸው። እነዚህ ልጆች ደውሎ ሸኳቸውን እዛ ያቀርቡ። የላካት ደግሞ ስልክ መብቴ የሚያገኝላት ካልሆነ የላካት ግለሰብ የስራ ፍቃዱ መቀመጥ አለበት። ይማራል። መንግስት በእነዚህ ኤጀንሲዎች ላይ እርምጃ ካልወሰደ አይስተካከሉም፣ አይማሩም። እንዴ እነዚህ ልጆች እኮ ለአመታት ነው እንደዚህ የሚያለቅሱት ያሉት። ግዴታ እንደዚህ አይነት ነገር መደረግ አለበት። መብት ያስፈልጋል። እነዚህ እስከ መቼ ነው የሚያለቅሱት? እስከ መቼ ነው እንደዚህ የሚሰቃዩት? ስለዚህ ስልክ ይሰጣቸው፣ ይደውሉ። ከዛ በኋላ መንግስት ደግሞ ያጣራ የላካትን ግለሰብ እቺ ልጅ ልካታል፣ በዚህ ጊዜ ውስጥ ይሄ ነገር አስተካከል፣ ካላስተካከለ የስራ ፈቃዳቸውን ቀሟቸው። እህቶቻችን መዳም ጋር እየደወሉ ኤጀንሲዎች ስልካቸውን እንዲቀሙ፣ ዋይፋ እንዲዘጋባቸው እየደረገ ነው። መዳማ ደግሞ አፍና 2 ዓመት ታሰራታለች። ይሄ ነገር መብት ያስፈልጋል። ኧረ ተው። እነዚህ እኮ ምንም ቢሆን ዜጋ ናቸው፣ ዜጋ ናቸው እኮ። እስከ መቼ ነው እንደዚህ የሚቀጥለው? ያሳዝናል፣ ያሳዝናል፣ በጣም ያሳዝናል። ወላሂ በጣም ያሳዝናል። እኔ ምን ላደርግላት ትችላለሁ? ይሄኛውን ለኮሚኒቲዎች እዛ ለማቃቸው ሳውዲ አስተላልፋለሁ። እነሱ ልካለሁ፣ አይተው በቃ መልስም አይሰጡንም። ለምን? በየቀን ነው የምልከው፣ በየቀን ነው የምልከው። እነሱም ሰለቻቸው። ከዛ ይመጣሉ። እኔ ጋር ሙቤ መብስ አላገኝም፣ ምን አሉ፣ እንዴት ደረሰ ጉዳያችን? እየሰማችሁ ነው። እስከ ዛሬ ላይ እያለቀስኩ ነው ያለው። እባካችሁ ድረሱ። 24 ሰዓት እየሰራሁ ነው ያለው እና ኢትዮጵያ ቢሮውን ካንተ ውዬ ነበር እና ምንም መልስ አልሰጡኝም። እስከ ዛሬ ላይ እያለቀስኩ ነው ያለው። እባካችሁ ድረሱልኝ፣ እባካችሁ እኔ እየሞትኩ ነው ያለው። ብዙ ነገር ኢትዮጵያ ጅንጃ አውርቼ ነበረ። እንግዲህ ከዚህ ሁሉ እየመቱኝ ምን እያደረጉ ነው? እባካችሁ ድረሱልኝ። እየመቱኝ አለች። እሷ እኮ ኤጀንሲ የላካት ልትመታና ልትደበደብ ልትሰቃይ አይደለም። የላካት የገባችበት ቤት ስራ ሰርታ ቤታቸውን አጽድታ ወይ ምግብ ሰርታ ልብሳቸውን ተኩሳ በዛ ደግሞ ደሞዟን ልታገኝና ቤተሰቦቿን እንድታገዝ ነው እንጂ ሊመታት አይደለም። የመብታት መብት የለውም። ግን ኤጀንሲው ከጎኗ ካልቆመ አንተ የልጅቷ መታኛለች፣ መታሃታል፣ ተመታው እያለች ነው መምታት መብት የለህም። ስራ ልሰራልህ ነው እንጂ የመጣችው
ልትመታት መብት የለም ብሎ ኤጀንሲው ካልተከራከረላት ማን ይከራከርላታል? ማን ይከራከርላታል? እነሱ ግን ምን ያደርጋሉ? የባሰ ዋይፋውን እንዲዘጋ ስልኳን እንድትቀማ ያደርጋሉ። ዚስስ ይህ ነው ትክክለኛ እውነቱ። እንዲህ ብር አላገኝ ብሩን ተው፣ የሰው ልጅ ገንዘብ ተሰርቶ ይገኛል። ግን እኔ ላይ የደረሰው ጉዳት ምን አደረጉሽ? ራሱ ሰውየው በጣም አሰቃይቶኛል፣ ይደበድበኛል። ስራ አልሄድም ስል 3 ቀን 4 ቀን ሳምንት ቤት ይዘጋና ከዛ እኔም የሰው ልጅ ነኝ ሲጠናብኝ በቃ ስራ ሄዳለሁ ስለው ይሰደኛል። ከዛ 4 ወር 5 ወር ሰራና አንድ ቤት ያኔ ዋጋችን እንደ ሌሎቹ አይደለም፣ ያከራዩናል። እነሱ በጀማዓ ነው የሚያመጡት። መክተብ አለው ያመጣል። ሀበሻ ነው አረብ ነው ሀበሻ ጋር ነው ግን የሚሰራው። ሀበሻ ራሷ አለ አብሮት የሚመላለስ። ለእሱ አትነግሪውም? እየመታኝ ነው እንደዚህ እያደረገኝ ነው አትይው? አናግሬው ነበረ። ይገልሻል፣ ብዙ ልጆች ገሏል። ሩህሽን ከፈለግሽው እሱ ያለሽን ነገር አድርጊ አለኝ። እኔ ይግዴል 2 ዓመት ሲሆነኝ ይግዴለኝ እንጂ ወይ ሀገሬ ያሳፍረኝ ወይንም ደግሞ አንድ ቤት ልስራ ስለው ከዚህ በኋላ ገደለሽም ምንም ማለሽም አይመለከተኝም ማለት። እናትና አባቶችም አለቀሱ። ኢትዮጵያ ላለው ተደላላ ሲደውሉለት እሱም ቦለታቸው። መቼም ጥፊ ያላላን ነፍስ አትጠፋም። 2 ዓመት ሲሞላኝ በቃ ግዴለኝ እንጂ አልሰራም አልኩት። ሳምንት ቤት ተዘጋብኝ። ውሃ የለ፣ ምግብ የለ፣ ምን የለ። ወስጄ ለሸባብ ነው የምሰጥሽ ይለኛል። በቃ አንዳንዴ የሰው ልጅ ስንባል ተስፋ እንቆርጣለን። በቃ በራሴ ህይወት ራሴ ወሰንኩ። ተገደለኝ የሚግደለኝ ወስዶ ለምንም ይስጠኝ ለምንም የሚግደለኝ እንጂ ከዚህ በኋላ አልሰራም ብዬ ሳምንት ቤት እንደዘጋብኝ ከዛ አማራጭ አጣ። ሳምንት ሙሉ ምግብ አልበላሽም? ወላሂ አልበላውም። እና እንዴት ነው? ውሃም የለም ልብስ የለ። ወስዶ ዶርም ነው የዘጋብኝ 3ኛ ፎቅ። በዛ ላይ ደግሞ አሁን ራሱ ይለያል። ግማሽ ፊቴ የበለዘ ነው የመጣኝ ማለት ነው። ከሽባክ ጋር ነው የሚያጋጨን። እኔ ብቻ እኮ አይደለሁም፣ ብዙ ልጆች አሉ የሚሰቃዩ በዚህ መንገድ። እዛ 2 ዓመት ሲሆነኝ ሳምንት እንደዘጋብኝ ከዛ 2 ልጆች ገድያለሁ ወስጄ ነው የምገልሽ አለኝና ወሰደኝ በመኪና ሲያዞረኝ አደረና ሱቤ ላይ ያመጣና እዛው ክላስ ዘጋብኝ። ከዛ በመጨረሻ ዘመድ ካለች ዘመዶችሽ ውሰዱሽ አለኝ። እኔም ዝጅዳ ዘመድ ነበረኝ። እነሱ ቁጥራቸው ሁልጊዜ ልብስ በቀየርኩ ቁጥር በሸርቤ ቋጥራል ነበር። ቁጥር በወረቀት ይዤ ያኔ በቅንጭላቴ ብዙ ጫና ስለሚደርስብኝ እረሳዋለሁ። እዛ ያንን ሰጠሁት። ደወለ። እህታችሁ አብድ ያለች አለ። ራሱ አሳብዶ አብድ ያለች ፈለጋቸው አጎሰዷት፣ አልፈለጋቸዋት ገድዬ ቀብራታለሁ ሲል ከዛ እነሱም ያኔ ሎኬሽን ላካሉት። 2000 ሪያል ስጡኝና ነው ሎኬሽን እምልክላችሁ አለ። ወላይ የ2 ዓመት ደሞዝ ይዞ 2000 ሪያል ተቀበላችሁ ለሎኬሽን ማለት ነው። አረቡ አዎ። ወይኔ እዛ 2000 ሪያል ሰጡት። ኢትዮጵያ ላካቢሉት አይ እኔ መላክ አልችልም ማለት 2000 ሪያል ተቀበለ። ሎኬሽን ላከ። እኔም ከዚህ ሚሾር ተላከልኝ። ወደ 10,000 ሪያል ይሆናል እሱ ተቀበለው ጋራ የተፈጀው ማለት ነው። ሩቅ ስለሆነ በጣም ሩቅ ነው። አልሐምዱሊላህ እንደዛውኝ የመጣውኝ። በዚህ በእኔ ጫማ ውስጥ ያሉ ግን ብዙ ልጆች አሉ። እዚህ ጅዳ ስገባ ሎኬሽን ልኮ ሰዋቁ ጋራ ስገናኝ ቦለካቸው አክስቶች እንዲያይገኝ ማለት ነው። ከዛ ቦለካቸው በዛው ጠፋ። አልሐምዱሊላህ እኔ መጥቼ አለውኝ ግን ግማሽ ፊታቸው በልዞ አካላቸው ጎሎ። የዚህ ሰው የቁጥር አለሽ? ቁጥሩ አለሽ? የዚህ አረቡ በምናችን እነሱም ቦልኳቸዋል። እኔ ደግሞ ስልክ ስለማንሰጥ እንኳን ቁጥሩን ቆርጦ ስልኩንም አይቼው አላውቅም። ግን ሎኬሽኑ አለ አይደለ? ሎኬሽኑ አለ አይደል? ጠፍቷል። ቡልክ አድርጓቸው ነው የወጣው። እነሱ ሚሾሩ ጋር ስገናኝ ሀላስ እልም ምን ያለው ድራሹን ነው ያጠፋው። ሀገሩ ራሱ እንዳይታወቅበት ግማሽ መንገድ አምጥቶ ነው ለሚሾር የሰጠኝ እሱ ያለበት እንዳይታወቅ ማለት ነው። እና አረቦቹ አታማሃኙ፣ የገዛ ዜጎቻችን ናቸው የሚሸጡን ማለት ነው። አረቦቹ ምንም አላረጉ።
ከዛ እነሱ ቢቆጣጠሩን እናንተም ቢሉ ይሄ ሁሉ ነገር ባልደረሰብን። ግን የገዛ እንትኖች ናቸው እንደዚህ የሚያደርጉንና አላህ ኸይር ነገር ይሻልን። ብቻ ግን ከባድ ህይወት። አሁን ምን ያደረግሽ ነው? ስራ ጀምረሻል? አዎ እኔ ከዛ መጥቼ ሐኪም ቤት አድርኩኝ፣ ታከምኩኝ። አልሐምዱሊላህ ረብል ዓለሚን ጤና እየሰራሁ ነው። ግን ብዙ ልጆች በአይምሮ ይመላለሳሉ። እዛ ወይ ስልክ የላቸው፣ በስልክ አላገኛቸው እንደኔ እየተሰቃዩ በእኔ እንደኑ የምኖረው እየኖሩ ነው እነሱ። ሰውየውም ማንጣቱን አላቆመም እና የገዛ ዜጎቻችን ናቸው። በአረቦቹም ብዙም ባንፈርድ ለማለት ያክል ነው። ጀዛክላህ ኸይር። አብሽሪ አብሽሪ፣ አይዞሽ። ወላሂ በጣም ነው ያዘንኩት። አይዞሽ ወላሂ። አንተም እድሜ ጤና ይስጥህ። ለእኛ ድምፅ ስለምትሆን እኔ እኮ ወላሂ ወላሂ ይሄን ነው እኮ የምላችሁ። ወላሂ ይሄን ነው የምላችሁ። እህቶቻችን እንደዚህ ነው የሚሰቃዩት። አሁን እዛ ከእሷ ጋር ያሉት እህቶቻችን አስባችሁታል? ወላሂ እዛ ያሉትስ፣ እሷስ እሺ ወጣች እንደምንም ብላ አላህ ሰብሩን ሰጣት፣ ኢማንም አላት። ትንሽ አላህን ለመነች፣ አስወጣት። እዛ ያሉትስ አሁን እየደበደባቸው እየሰቃያላቸው። አያችሁ? ይሄን ነው እኮ የምለው። ከኢትዮጵያ ለእነዚህ አይነት ሰዎች ናቸው፣ እነዚህ ናቸው እንግዲህ የሚልኳቸው። ይልካሉ፣ ለማንም እዛ ያስረክቧቸዋል፣ እዛ እንደፈለገ ይጫወቱባቸዋል። የኛዎቹ ሐስቡን አላህ ወኒዕመል ወኪል። እህቶቼ እኔ ምን እላለሁ? አላህ ይድረስላችሁ፣ አላህ ይድረስላችሁ። ስለዚህ መንግስት ስለዚህ ነገር መፍትሄ ያስፈልጋል፣ መፍትሄ ያስፈልጋል። ይዘጋ፣ በቃ ሳውዲ ይዘጋ፣ ይዘጋ።